ሳይቋረጥ ማለቅ አለበት። ወይ ደግሞ በፓርት የተከፋፈለ ከሆነ አንድ ፓርት አልቆ ያ ፓርት ፈተና ተፈትናችሁ ሁለተኛ ፓርት ደግሞ በሌላ ጊዜ መውሰድ ይቻላል። ስለዚህ እንግዲህ የተወሰነ ቻፕተሮችን አይተን ነው የቆምነው። አሁን የተወሰነ ሪቫይስ አድርገን ነው እንግዲህ አሁን ግዴታ አዲስ ቶፒክ ዛሬ አንጀምርም። መጀመሪያ ከዚህ በፊት የተማራችሁትን ሪቫይስ አድርገን ከዛ በኋላ ሳምንት አዲስ ቻፕተር የምንጀምር ይሆናል ማለት ነው። በጥያቄ ነው የምጀምረው። እስቲ ምን ታስታውሳላችሁ? ከአንድ ወር በኋላ ምን ተምረን ያቆምነው? ምን ኤሪያዎችን ታስታውሳላችሁ? እስቲ እድል ልስጣችሁና ከዛ በኋላ ወደ ሪቪዥኑ እንገባለን። እንደው አንዳንዶቻችሁ ብልጥ ተማሪዎች አዲሱን ኮርስ አሁን ዶክተሩት ስትማሩ በየጊዜው አየት የማድረግ ልማድ ያላቸው ተማሪዎች አይጠፉም። ይሄ በጣም ተገቢ ነው። ለማስታወስ በጣም ቀላል ይሆናል ማለት ነው። ቶታሊ ደብተሩን ዘግቶ አስቀምጦ ከወር በኋላ ማየት ትንሽ የሚረሳ ስለሆነ ትምህርት ይረሳል። ኢንፋክት ያው ደጋግመን ካላየ ነው ይረሳል። ምን ተምረን ያቆምነው? እስቲ መጨረሻ አካባቢ ምን ነበር ዲስከስ ያደረግነው? ያንን የሚያስታውስ ሰው እስቲ እድል ልስጣችሁ። እስቲ አክቲቭ እና ስትሮንግ ሜሞሪ ያላችሁ እስቲ ምን ላይ ያቆምነው? ምን ብለን ያቆምነው? ኦኬ እጁን ያነሳው ማን ነው? ኦኬ ሳሙኤል ምሻም እጁን አንስተዋል። ሳሙኤል እጅ ሰጥቻለሁ። ኦኬ አመሰግናለሁ። በድጋሚ እንደገና እግዚአብሔር በሰላም ስላገናኘን እግዚአብሔርን አመሰግናለሁ። ድምጼ ይሰማል? ይሰማል። አዎ። በመጨረሻ አካባቢ ላይ ዲስከስ አድርገን የተለያየ ነው ታይፕስ ኦፍ ፊሎሶፊ የሚለውን ሀሳብ ሲሆን እሱ ላይም ጀነራል ፊሎሶፊ፣ ኤዱኬሽናል ፊሎሶፊ እና ሶሻል ፊሎሶፊ እንዳለና በዚህ በጀነራል ፊሎሶፊ ስር ላይ ደግሞ ሜታፊዚክስን፣ ኢፒስቶሞሎጂን እና አግዚዮሎጂን ዲስከስ አድርገን እንደተለያየን አስታውሳለሁ። ይሄ ነው ማስታውሰው። አመሰግናለሁ። አዎ እሺ፣ ጌታ ይባርክ። ሳሙኤል ፓስተር ነህ ወንድም ነህ ወይስ ወንጌላዊ ሳሙኤል ልበልህ? ዘማሪ ብዬዋለሁ። ልክ ነው። ዘማሪ ልክ ነው። ዘማሪ ሳሙኤል። ዘማሪዎች የማስታወስ ችሎታቸው ከፍተኛ ነው ይባላል። እውነት ነው። ግን ብዙ ነገር ኦራሊ ስለሚዘምሩ እኛ ግጥሙን እያነበብን መዘመርም አቅቶናል። እነሱ ግን ኦራሊ ይዘምራሉ። ስለዚህ ብዙ ጊዜ ዘማሪዎች የማስታወስ ችሎታቸው ከፍተኛ ነው የሚባለውን እሰማለሁ። ስለዚህ በደንብ ነው ያስታወስከው ዘማሪ ሳሙኤል። እኔም ይሄው ነው ትዝ የሚለኝ ለሪቪዥንም የጻፍኳቸው ኦልሞስት እነዚህ ነው። ኦኬ ወደ ሪቪዥን ከመግባታችን በፊት ደግሞ ስለ ካሪኩለም ዴፊኒሽኑ ኮንሰፕቱን በደንብ አይተናል። ከዛ ጀምሮ ምናልባት ግልጽ ያልሆነ መከለስ አለበት የምትሉት ነገር ካላችሁ እሱንም እድል ልስጣችሁና ከዛ በኋላ ወደዚህ ወደ ፋውንዴሽን ኦፍ ካሪኩለም ወደሚለው አሁን ወንድሜ ዘማሪ ሳሙኤል እንዳነሳው እዛ አካባቢ ዛሬ በመከለስ እንቆያለን። ከዛ በፊት ግን ምናልባት እንደው ግልጽ ያልሆነ ነገር አለ፣ ስናነብ ኮንፊውዝድ ሆነናል፣ ኮንሰፕት ቢውልድ ማድረግ አልቻልንም፣ ክላሪቲ ይጎለዋል። ስለዚህ ዊ ኩድንት አንደርስታንድ
the meaning and the concept of something ብላችሁ በልባችሁ በአእምሯችሁ የያዛችሁ ነገር ካለ እስቲ ያንን አንሱና ከዛ በኋላ ወደ ሪቪዥኑ እንገባለን። ከዚህ በኋላ ወደ ኋላ ስለማንሄድ ማለት ነው። ምክንያቱም ወር ስለቆየን ምናልባት እድሉ ልስጣችሁ ብዬ ነው። ያልገባችሁ ግልጽ ያልሆነ ነገር ካለ ማለት ነው። ኦኬ ስለዚህ ያለፈው ቻፕተሮች ኦልሞስት ችግር እንደሌለባችሁ አወቅ ማለት ነው። ምናልባት ሳሙኤል እጅን አስታምሰን እንደገና። እሺ ሳሙኤል። አመሰግናለሁ። አይ በተማርነው ክሊር ያልሆነ ነገር ኖሮኝ ሳይሆን ባለፉት ጊዜያት አንዳንድ ጊዜ ኋላ የመቅረት እንትን ነበረኝ እና ምን አይነት ምናልባት እንድንሰራም የተሰጡ ነገሮች ካሉ በዛ ነገር ላይ ትንሽ ምን እንደተሰጣ ስላላወቅኩኝ ያንን ነገር ምናልባት የተሰጡ ነገሮች ካሉ ያንን እንደንም ወደ ኋላ ቀርተው የመጡ ሰዎችም ካሉ አብር እንዲሆኑ ግንዛቤ እንዲሰጠኝ ብዬ ነው። ኦኬ እሱ ችግር የለም። እስካሁን የሰጧችሁ አሳይመንት የለም ያለ አይመስለኝም። እኔ ረስቼ ከሆነ አላውቅም። ታስታውሶኛላችሁ? ፒተር የሰጧችሁ አሳይመንት አለ እስካሁን? የለም። አዎ አሁን የተሰጠን አሳይመንት የለም። እንዲሁ እንድናነብና አንብበን ያደረግነው ፕሬዘንት አድርገናል። ነጥብ ይያዛል። ልክ ነው። እንደ ኦራል ቴስት አይነት አድርጋችኋል። ልክ ነው። ኦራል አሰስመንት አድርገናል። ችግር የለም እሱ አንድ ኦራል ዙር እንትን ያደረጉ አሉ። ጥያቄዎችን አስቀድሞ አንብበው ነገር ግን ምላሹን ኦራሊ አይ ኮንታክት ከኔ ጋር አድርጎ ፕሬዘንት እንዲያደርጉ አንድ ዙር አድርገናል። እሱ ችግር የለውም። እሱ ሌላ ዙር ስላለ እኛ ዙር እያዝላቸዋል። እሱ ሌላ አቃሎ ሌቶናችሁ መጣችሁት። ስለዚህ ማርክ አያመልጣችሁም። ምክንያቱም ሌላ ራውንድ ስላለ እዛ ላይ ፕሬዘንት ስታደርጉ ነጥብ እያዝላቸዋል ማለት ነው። ሳሙኤል እሺ መልካም እንግዲህ የፈተና ስሰጣችሁ ምናልባት ቴስት ስሰጣችሁ የዛ ጊዜ ሪቪው ጥያቄዎቹ ሳዘጋጅ በዛ አጋጣሚ ከቻፕተር 1 ጀምሬ ልከልስላችሁ እችላለሁ። ችግር የለውም። በተለይ ስፔሻሊ አዲስ ገቢዎች ማለት ነው ቅርብ ጊዜ ለገባችሁ ወይ ደግሞ አንድ ቀን ለብቻ ሴት አድርገን ከሮብ የተለየ ቀን ማለት ነው አንድ ቀን ኦንላይን እናንተ ለብቻችሁ ያመላጣችሁን የመጀመሪያ አካባቢ ሪቫይስ አደርግላችኋለሁ። ምን ችግር የለም። ኦኬ ወደ ሪቪዥኑ እንግባና ስለ ጀነራል ፊሎሶፊዎችን ለሶስት ከፍለናል። which is what called foundation education በሚለው ስር ማለት ነው። ፋውንዴሽን ኤጁኬሽን በጣም ወሳኝ ክፍል ነው። በጣም ጥልቅም ደግሞ ሰፋ የሚለው ነው። ስርዓተ ትምህርት ዴቨሎፕ ስናደርግ መሰረቱ ምንድነው ነው? ምን እውነት ላይ ቆመን ነው ካሪኩለም ዴቨሎፕ የምናደርገው የሚለው ነገር ነው የሚመልስልን። ፋውንዴሽን ማለት እሱ ነው። ምን ላይ ነው? ምንድነው መሰረቱ? አንድን ሰው ልጅ የሚማረው ነገር ለመምረጥ እንደ ወንፊት የሚያገለግል ስክሪኒንግ ማለት ነው። ስክሪን የሚያደርግልን ካሉት እውቀቶች ብዙ እውቀቶች አሉ። በዓለም ላይ ብዙ ሀሳቦች አሉ፣ ብዙ አይዲዮሎጂዎች አሉ፣ ብዙ ፍልስፍናዎች አሉ። የሰው ልጅ ምን ይማራል የሚለውን ምን መማር አለበት የሚለው በምን መንገድ ምን መጣው የሚለው የምንመርጠውን ነገር የምናይበት መነጽሮቻችን ማለት ነው። እነዚህ ፊሎሶፊ የሚባሉት
ስለዚህ ፋውንዴሽንስ ናቸው ማለት ነው። እዛ ላይ ቆመን ነው ኮንተንቶቻችንን የምንመርጠው፣ ኮንተንቶቻችንን በዛ መሰረት የምናደራጀው ማለት ነው። ስለዚህ ፋውንዴሽን ኦፍ ካሪኩለም ወይም ፋውንዴሽን ኤጁኬሽን ኦልሞስት በአራት ይከፈላሉ። አንዳንድ ጊዜ አሁን አምስተኛም እየተጨመረ ነው፣ ቴክኖሎጂካል የሚባለው። ቴክኖሎጂም እንደ ፋውንዴሽን እየሆነ ነው አሁን በ21ኛ ሴንቸሪ። ግን እስካሁን ድረስ የሚታወቀው አራት ናቸው። ፋውንዴሽን ኦፍ ኤጁኬሽን ኦር ፋውንዴሽን ኦፍ ካሪኩለም ዴቨሎፕመንት ማለት ነው። ቴክኖሎጂ እንደ ፋውንዴሽን ባይሆንም ነገር ግን ካሪኩለምን ሞር ዴቨሎፕ ለማድረግ ለማበልጸግ እንሪች ለማድረግ ቴክኖሎጂ እንደ ቱልስ ይጠቅመናል። which is ሜተድስ ነው። ሜተድስ ላይ በጣም ኢንቮልቭ የምናደርገው የምንጠቀመው ነው። መማርን ለማቀላጠፍ እንደ ትልቅ ቱልስ ስለምንጠቀም፣ አንዳንዶቹ ግን ኦልሞስት እንደ ፋውንዴሽን አካተውታል። ፋውንዴሽን ኦፍ ካሪኩለም ዴቨሎፕመንት ቴክኖሎጂካል ፋውንዴሽን እያሉ ነው። ነገር ግን ቴክኖሎጂ መሰረት ሊሆን አይችልም። ምክንያቱም ቴክኖሎጂ ቱልስ ነው፣ ሜተድስ ነው። ስለዚህ ሜተድስ ላይ ሃው ዱ ሂውማን ቢንግ ለርን፣ ሰው ልጅ እንዴት መማር ያለበት፣ ሰው ልጅ እንዴት የምናስተምረው የሚለው ቴክኖሎጂን በመታገዝ ማስተማር፣ ቴክኖሎጂን በመታገዝ መማር የሚሉ ነገሮች ይነሳሉ። ስለዚህ ሜተድስ ላይ ነው ቴክኖሎጂ ሞር የሚጠቅመን እንጂ እንደ ፋውንዴሽን መጠቀም አንችልም የሚለውም አቋም ስላለ እኔም የሚስማማኝ እሱ ነው። ስለዚህ ቴክኖሎጂ አስ ፋውንዴሽን ኤጁኬሽን አይባልም፣ ወይ ደግሞ ቴክኖሎጂ አስ ፋውንዴሽን ካሪኩለም አንልም፣ ሜተድስ ላይ ስለሆነ ማለት ነው። ስለዚህ እነዚህ ግን ፋውንዴሽን የምንላቸው ባለፈው እንደተነጋገርነው አንዱ ፊሎሶፊ ነው። ፊሎሶፊ ማለት ኦልሞስት አይዲዮሎጂ እንደማለት ነው። ሰው ልጅ ምን መማር አለበት፣ ምንስ መማር የለበትም የሚለው የሚለይልን አንዱም ፊሎሶፊ የምንከተለው ፍልስፍና ነው። ስለዚህ የምንከተለው ፍልስፍና የምንማረውን ነገር የምንመርጥበት እንደ ወንፊት የምንጠቀመው ማለት ነው ፊሎሶፊ። ሁለተኛው ሳይኮሎጂ ነው፣ ስነ ልቦና ሳይኮሎጂ። ለምሳሌ ሳይኮሎጂ የሰው ልጅ እንዴት ይማራል የሚለው ነው። የሰው ልጅ ምን ይማራ ሳይሆን የሰው ልጅ እንዴት የሚማረው የሚለው ነገር የሚመልስልን ሳይኮሎጂ ነው። ስለዚህ ሳይኮሎጂ እንደ ፋውንዴሽን ነው ማለት ነው። የሰው ልጅ ስነ ልቦና ዝግጅት ያስፈልጋል ለመማር። እንዴት ይማራል የሚለው የሰው ልጅ ስነ ልቦና ዝግጅት ስለሚያስፈልግ ምን አይነት ሳይኮሎጂካል ፋውንዴሽን አለ? ለምሳሌ ቲዎሪዎች አሉ። ሰው ልጅ እንዴት ይማራል የሚሉ ቲዎሪዎች አሉ። እነዚህ ቲዎሪዎች ለምሳሌ ብዙ ጊዜ በሶስት እንከፍላቸዋለን። ቢሄቪየሪዝም ቲዎሪ ኦፍ ለርኒንግ እንላቸዋለን የመጀመሪያው። ቀጥሎ ኮግኒቲቪዝም ቲዎሪ ኦፍ ለርኒንግ እንላቸዋለን። ሶስተኛ ኮንስትራክቲቪዝም ቲዎሪ ኦፍ ለርኒንግ። እነዚህ ቲዎሪዎች ሰው ልጅ እንዴት መማር እንዳለበት ካላወቅን፣ ሰው ልጅ ምን መማር እንዳለበት ቢታወቅም እንዴት መማር አለበት የሚለው በደንብ ካልታወቀ ችግር አለው ማለት ነው። ስለዚህ መማርና ኮንተንት እና ለርኒንግ ኤክስፒሪየንስ የአንድ ሳንቲም ሁለት ገጽታዎች ናቸው፣ መለያየት የለባቸው ማለት ነው። ስለዚህ መማር እና ማስተማር የሚለው ነገር አይለያይም። ስለዚህ ሰው ልጅ እንዴት ይማራል የሚለው መልስ ያስፈልጓል። እሱ ሳይንሳዊ የሆነ ምላሽ ካላገኘ ኮንተንት ብቻ ስላለን ሰው ልጅ ምን መማር አለበት የሚለውን፣ ለምሳሌ መጽሐፍ ቅዱስ እንዴት የምናስተምረው የሚለው ነገር መጽሐፍ ቅዱስ ብቻ በራሱ ኮንተንቱ አለ፣ መጽሐፍ ቅዱስ በእጃችን አለ። ነገር ግን እንዴት ነው መጽሐፍ ቅዱስ የምናስተምረው የሚል ምላሽ ማግኘት አለበት። መጽሐፍ ቅዱስ በራሱ ብቻውን ሰውን አይለውጥም። የምናስተምርበት ዘዴ ሰዎች ቶሎ መጽሐፍ ቅዱስ እንዲረዱና እንዲለወጡ አጋዥ ይሆናል ማለት። ስለዚህ እንዴት ለሚለው ምላሽ የሚሰጠን ሳይኮሎጂካል ፋውንዴሽን ኦፍ ካሪኩለም ነው። እሱ ቲዎሪ ኦፍ ለርኒንግን በደንብ አድርገን ዲስከስ የምናደርግ ይሆናል። ሶስተኛው
ፋውንዴሽን ኦፍ ኤጁኬሽን የምንላቸው የትምህርት መሰረት ማለት ነው። ወይ ደግሞ ካሪኩለም ሶሺዮሎጂካል ነው። ሶሺዮሎጂካል ማለት ከሶሳይቲ ውስጥ ያለው እሴት ማለት ነው። ባህሉ፣ ቋንቋው፣ ማህበረሰቡ የሚያውቀው ማህበረሰቡ የሚጠቀመው ቴክኖሎጂ ሊሆን ይችላል፣ ቱልስ ዋቴቨር ኢት ኢዝ። ስለዚህ አንዱም የኤጁኬሽን ዓላማ ባህልን ማቆየት ነው። the purpose of education to serve the society's culture ካልቸሩን ፕሪዘርቭ ያደርጋል፣ ያቆያል፣ ቋንቋን ያቆያል። ማቆየትን ብቻ ሳይሆን ያበለጽጋልም ነው። ስለዚህ አንድ ማህበረሰብ የሚያውቀው ነገር የሚጠቀመው ቱልስ የሚያከናውናቸው ድርጊቶች ወይ ደግሞ ስኪልስ ሳይኮሞተር እነዚህ በሙሉ ወሳኝ ናቸው። ትምህርት ማለት ይሄንን ማቆየት ነው። ይሄንን ለአዲሱ ትውልድ ማስተላለፍ ነው። ስለዚህ ለምሳሌ ቋንቋ የምንመለከት እሴቶቻችን ለምሳሌ መልካም ነገር ማድረግ፣ ሰውን መውደድ፣ ለሰው በጎ ነገር ማድረግ፣ መጥፎና ክፉ መለየት፣ ሰውን አለማጥቃት፣ ሰውን ከሰው አለመለየት፣ ሰውን አለማግለል የሚሉ ነገሮች ለምሳሌ እነዚህ እሴቶች ናቸው። እነዚህ እሴቶች ያሉ ማህበረሰቡ ለብዙ ዓመት ያቆያቸው ናቸው። ለምሳሌ እርቅ፣ መታረቅ፣ እነዚህ እሴቶች ትምህርት ቤት ካልገቡ አንድ ማህበረሰብ ያንን ሲተገብር ኖሮ መጨረሻ ላይ ሊጠፋ ይችላል፣ ወይ ደግሞ እየቀነሰ ሊጠፋ ይችላል አዲሱን ወጣቶቹን ለማስተማር። ስለዚህ ማህበረሰብ ውስጥ ያለው ቋንቋ፣ ባህል፣ እሴቶች ካሪኩለም ውስጥ ይገባሉ ማለት ነው። ስለዚህ ያ ከሆነ ሶሳይቲ እንደ ፋውንዴሽን ነው ማለት ነው። ስለዚህ በሳይንቲፊክ ኔሙ ስንጠራ ሶሺዮሎጂካል ፋውንዴሽን ኦፍ ኤጁኬሽን እንላለን። ማህበረሰብ መሰረት ነው ማለት ነው። እስፔሻሊ በኢትዮጵያ ታሪክ ለምሳሌ ከአንደኛ እስከ ስድስተኛ በአሁኑ ሰዓት ማለት ነው ያለው ትምህርት አሰጣጡ የባህሉን፣ የማህበረሰቡን ቋንቋ፣ የማህበረሰቡን እሴት፣ የማህበረሰቡን አካባቢ ማዕከል ያደረገ ነው። ሳይንሱም የአካባቢ ሳይንስ ይባላል። ስለዚህ ይሄንን ገበርን ያደረገው ምንድነው? ሶሺዮሎጂካል ፋውንዴሽን ኦፍ ካሪኩለም እሱን እየተገበርን ነው ማለት ነው። ስለዚህ በኦሮሚያ ክልል ያለው ከአንድ እስከ ስድስተኛ ክፍል ትምህርቱ የሚማሩት በቋንቋ ነው። በምን ቋንቋ? በዛ ማህበረሰብ ቋንቋ። በሲዳማ ክልል ደግሞ እንደዚሁ ከአንድ እስከ ስድስተኛ ክፍል በሲዳምኛ ቋንቋ የአካባቢውን ትምህርት ሳይንስ ይማራል ማለት ነው። ይሄ ስርዓተ ትምህርት የተደራጀ የተቀረጸው በዚህ ፋውንዴሽን ነው፣ ሶሺዮሎጂካል ፋውንዴሽን ኦፍ ካሪኩለም ዴቨሎፕመንት የሚለው ማለት። ስለዚህ የሶሳይቲን ቫሊዩ፣ የሶሳይቲን ውስጥ ያለውን እውቀት፣ ሶሳይቲ ውስጥ ያለውን እሴት ወደ ካሪኩለም ማስገባት አስፈላጊ ሆኖ ስለተገኘም ነው። ስለዚህ ሰው መጀመሪያ አካባቢውን ካወቀ በኋላ ነው ሰው መጀመሪያ መረዳት የሚችለው በራሱ አፉን በፈታበት ቋንቋም ስለሆነ ይሄ ሳይንሳዊ ስለሆነ በዛ መልክ ካሪኩለም ተቀርጿል። ይሄ ሶሺዮሎጂካል ፋውንዴሽን ኦፍ ካሪኩለም የምንለው ነው። የመጨረሻው አራተኛ ደግሞ ፋውንዴሽን ኦፍ ካሪኩለም መነሻ የሚሆነው ሂስቶሪካል ነው፣ ታሪክ ነው። ከታሪክ ሰው ይማራል። የቀድሞ ሰዎች ምን ተማሩ? የቀድሞ ሰዎች እውቀት ምን ጠቀማቸው የሚለው ወደ ኋላ እንሄዳለን። ስለዚህ በታሪክ ውስጥ ተፈትኖ ያለፉ እውቀቶች፣ ክህሎቶች፣ እሴቶች አሁንም ይቀጥላሉ ማለት ነው። በታሪክ ውስጥ ለውጥ ያላየንባቸው፣ የተጣላንባቸው፣ ያልተስማምንባቸው እሴቶች፣ ክህሎቶች፣ ትምህርቶች ካሉ በታሪክ ስለተማርን ለምሳሌ እንተዋቸዋለን ማለት ነው። በታሪክ ተገምግመው አንዳንድ ኮንተንት እንተዋለን፣ አንዳንድ ኮንተንቶች ይቀጥላሉ፣ ይዳብራሉ ማለት ነው። ለምሳሌ የሂስትሪ ትምህርት የምናስተምር ከሆነ የሂስትሪ ትምህርት ምን ያካትት? ሂስቶሪካል ፋውንዴሽን ኦፍ ኤጁኬሽን ነው። ምን ይማሩ? ሰዎች ምን ይማሩ ነው? በምን ቋንቋ ይማሩ?
የሚሉ ነገሮች በታሪክ የሚመልሳቸው ይሆናሉ ማለት ነው። ስለዚህ ሰዎች ጥንት ሰዎች ትምህርትን ለምን ዓላማ ተጠቅመዋል? ትምህርት ለምሳሌ አሁን በግሪክ ሀገር አቴንስ እና ሌሎች አንድ ከተማ አለች። የድሮ ሰዎች ትምህርትን ለምሳሌ ለምን ይጠቀማሉ የሚለው ከታሪክ ስንመረምር ወደኋላ ሄደን ማለት ነው። ለምሳሌ አቴንስ ብዙ ጊዜ የሚጠቀመው ስፓርታን አቴንስ ስፓርታዎች የሚጠቀሙት ግሪኮች ማለት ነው። ሁለት ትላልቅ ከተሞች ናቸው። ትምህርት መጀመሪያ ለወታደር ሰው ወታደር እንዲሆን ነው። ስለዚህ ወታደር ለማሰልጠን ነው። ትምህርት ማለት ወታደር ስልጠና ነው። እሱም ሀገርን ከጠላት ፕሮቴክት ለማድረግ ሰዎች መሰልጠን አለባቸው። ወጣቱ በተለይ እድሜ ከ18 ዓመት በላይ ከሆነ የውትድርና ስልጠና መውሰድ አለበት። ስለዚህ ሚሊተሪ ቤዝ ነው። ለምሳሌ ስፓርታ። አቴንስ ደግሞ ለማናጅመንት ህዝብን ለማስተዳደር ትምህርት ያስፈልጋል። ስለዚህ ፎር ማናጅመንት ፐርፐስ ትምህርትን ይጠቀሙ ነበረ። ስለዚህ አሁንም ይሄ ቀጥሏል። ወታደር ካልሰለጠነ ውጊያ ላይ ውጤታማ አይሆንም ነው። አስተዳደር ሰውን ለማስተዳደር እውቀት ትምህርት እንደሚያስፈልግ ነው። ይሄ ስፓርታና አቴንስ ጥንት የሚጠቀሙበት ነው። ሌሎች ለምሳሌ ደግሞ መንፈሳዊ ላይ ያዘነበሉ አሉ። ትምህርት ማለት እግዚአብሔርን ማወቅ ነው። ስለ እግዚአብሔር መማር ነው። አሁን እስካሁን ድረስ ለምሳሌ በዛ ይገፉ አሉ። መካከለኛ ምስራቅ ያሉ ሀገሮች ስፔሻሊ አረብስ ካንትሪ በሙሉ እስካሁን ድረስ መንፈሳዊ ትምህርት ሴኩላር ትምህርታቸው ውስጥ ያካተዋል እስካሁን ድረስ። ይሄ ታሪክ ስለሆነ መተው አልፈለጉም። ስለዚህ ምንም ይምጣ ስለ ቁርአን ተማሪዎች ይማራሉ ማለት ነው። ሃይስኩል ይማራሉ፣ ፕራይመሪ ስኩል ይማራሉ፣ ዩኒቨርሲቲ ድረስ ይማራሉ። ይሄንን ያመጣው ምንድነው? ታሪክ ነው ማለት ነው። ስለዚህ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ስለሆነ የሚለውን ተጠቅመው እነሱ ገፍተውበታል። ሌሎች ጥንት ሞደርን ኤጁኬሽን ከመምጣቱ በፊት ኢትዮጵያ ውስጥም ለብዙ ዓመት የቆየው የመንፈሳዊ ትምህርት ነው። የትምህርት ዓላማ ለምሳሌ ዲያቆናትን ማፍራት ነው። ዲያቆናትን ማፍራትና በቤተ ክርስቲያን ውስጥ እግዚአብሔር የሚያገለግሉ ወጣቶችን ማፍራት ነው። ከጥንት ጀምሮ ይሄ ትምህርት በኢትዮጵያ ውስጥ በጣም ቆይቷል። ሞደርን ኤጁኬሽን የተጀመረው በምኒልክ ዘመን ነው። ስለዚህ ከምኒልክ በፊት የነበረው በሙሉ ኦልሞስት የነበረው ሪሊጂየስ ኤጁኬሽን ነው። ስለዚህ ከታሪክ እንግዲህ ሪሊጂየስ ኤጁኬሽን ይቀጥሉ ሳይቀጥል የሚለው በኢትዮጵያ ውስጥ መንግስታቶች የሚከተሉት ፍልስፍና ወሳኝ ስለነበረ ብዙ ሃይማኖት ባለበት የሃይማኖት ትምህርት በስርዓተ ትምህርት ማካተት አልተፈቀደም። በተለይ ደግሞ ደርግ ቶታሊ አስወገደው። ደርግ ቶታሊ በጃኖ ጊዜ የተወሰነ የግብረ ገብ ትምህርት ነበረ ከመንፈሳዊ ጋር የተያዘ ማለት ነው። ደርግ ግን ቶታሊ የገብረ ገብ ትምህርትን ሰርዞታል። አይጠቅምም ብሎ ማለት ነው። ምክንያቱም ሳይንስ ላይ ማተኮር ያለበት ትምህርት ማለት ሳይንስ ነው ብሎ ስርዓት ትምህርቱን ለውጦታል። እያለ ደግሞ ኢህአዴግ ሲገባ ደግሞ እንደዚሁ ሞዲፋይ አድርጎ ሲቪክስ ኤቲክስ ኤጁኬሽን ብሎ አመጣ። ፖለቲካ መልክ ያለው ነው። ህግ ማወቅ አለበት ሰው፣ ህግ ማወቅ አለበት ሰው፣ ስለ ራሱ ማወቅ አለበት፣ ስለ ብሔረሰቡ ማወቅ አለበት፣ ስለ ሰልፍ ዲተርሚኔሽን እንደሆነ መረዳት አለበት የሚል ሲቪክስ ኤቲክስ ኤጁኬሽን የሚል ትምህርት አመጣ። ያ ትምህርት እስካሁን ድረስ ያው አሁንም ካሪኩለሙ ሞዲፋይ ቢሆንም አለ። ስለዚህ ታሪክ እንደ መሰረት ነው። ቀድሞ ሰዎች ምን ተማሩ፣ ትምህርቱን ምን ጠቀማቸው የሚለው ከታሪክ ተምረን ወደፊት የተሻለ ስርዓተ ትምህርት እንድንቀርጽ ይረዳና ማለት ነው። ታሪክ በጣም ወሳኝ ነው። ስለዚህ እያንዳንዱ ወደፊት ዘንድሮ አሁን በአሁኑ ሰዓት በ21ኛ ሴንቸሪ ያለው ስርዓተ ትምህርት ወደፊት ደግሞ እንደ ታሪክ ይመደብ ይሆናል። ምክንያቱም ለውጥ ሁሉ ጊዜ ቋሚ አይደለም። ለውጥ ሁሉ ጊዜ አለ። ዳይናሚክ ነው። ቼንጅ ዳይናሚክ ስለሆነ ማለት ነው። ካሪኩለም በዛው አኳሄድ እየተቀየረ ይላል። ስለዚህ ቋሚ ዘላለማዊ የሚባል
ትምህርት የለም ብሎ ስለሚያስቡ ማለት ነው። ስለዚህ ይሄም ፍልስፍና ነው። ስለዚህ እንደ ፕራግማቲዝም ፍልስፍና አካባቢ ወደፊት እናያለን። ቋሚ የሚባል ትምህርት የለም፣ ሁሉ ነገር የሚለወጥ ነው። ካሪኩለማችንም በዛ ልክ አጀስት ማድረግ አለብን ብሎ የሚያምኑ ፍልስፍና አሉ። ፕራግማቲስቶች ናቸው። እሱ በኋላ ዲስከስ እናደርጋለን። ስለዚህ ይሄ አራቱ ፋውንዴሽን ኤጁኬሽን የምንላቸው እንግዲህ ልድገመውና የመጀመሪያ ፊሎሶፊካል ነው። ፊሎሶፊ is about the wisdom ነው። ስለ ዓለምን የምናውቅበት የምንረዳበት ጥበብ ማለት ነው። ሌላ ነገር አይደለም ፍልስፍና ማለት። ስለዚህ ፍልስፍናዎች ብዙ ፍልስፍናዎች አሉ ብያቸዋለሁ ባለፈው። ፊሎሶፊ ሶስት እንከፍላቸዋለን። ጀነራል ፊሎሶፊስ፣ ሶሻል ፊሎሶፊስ፣ ኤጁኬሽናል ፊሎሶፊስ ብለን እንጠራቸዋለን። አንዳንድ ጊዜ አንዳንድ መጽሐፍቶችም ዝም ብለው ፊሎሶፊ ብለው ያስቀምጣሉ፣ ግን በትክክል ሰው በሶስት ተከፍለው የምናያቸው ጀነራል ፊሎሶፊ፣ ሶሻል ፊሎሶፊ እና ኤጁኬሽናል ፊሎሶፊ የምንላቸው ናቸው። ለእኛ ወሳኝ የሚሆነው ጀነራል ፊሎሶፊ የተወሰነ ካወቅን በኋላ ኤጁኬሽናል ፊሎሶፊ የሚለው በጣም ወሳኝ ነው። ካሪኩለም ለመቅረጽ እያንዳንዱ ትምህርት የሚከተለው ወይ እንደ መሰረት የሚከተለው ኤጁኬሽናል ፊሎሶፊ ያለው ማለት ነው። ለምሳሌ የሶሻል ሳይንስ ትምህርቶች ፍልስፍናቸው ምንድን ነው? የናቹራል ሳይንስ ትምህርቶች ፍልስፍናቸው ምንድን ነው? ስለሚለያይ ፍልስፍናቸው ስለሚለያይ ማለት ነው። እንደዚሁም የአርት ትምህርቶች ፍልስፍናቸው የሚከተለው ፍልስፍና ምንድን ነው የሚለው በዛ ጎራ የምናቸው ይሆናል። ስለዚህ ሶሻል ፊሎሶፊ ማህበረሰቡ የፈጠረው ፍልስፍና ነው። ስፔሻሊ ፖለቲክስ የሚመራበት ፍልስፍና ሶሻል ፊሎሶፊ ይባላል። ያንን ብዙም አስፈላጊ ስላልሆነ እዛ ውስጥ አንቆይም። ሶሻል ፊሎሶፊ ውስጥ አንቆይም። የምንቆየው ጀነራል ፊሎሶፊ እና ኤጁኬሽናል ፊሎሶፊ ነው። ስለዚህ ጀነራል ፊሎሶፊ ስንጀምር ጀነራል ፊሎሶፊዎች ስለምን ያነሳሉ? ፍልስፍና ማለት ዘ ዌይ ዊ ሉክ አት ዘ ወርልድ ነው። እንግዲህ አንዱ ፍልስፍና ማለት ዘ ዌይ ዊ ሉክ አት ዘ ወርልድ፣ ዓለምን እንደምናያት እኛ ራሳችን እንደምናየው እኛና ዓለም እንደምንገናኘው እኛ ከዓለም ጋር ኢንተራክሽን መስተጋብር ምንድን ነው የሚለው ፍልስፍና የሚመልሰው ጀነራል ፊሎሶፊ ነው። ጀነራል ፊሎሶፊ በሶስት ይከፈላል። አንደኛው ሜታፊዚክስ ኦር ኦንቶሎጂ የምንለው ነው። ሁለተኛው ኤፒስቲሞሎጂ የምንለው ነው። ሶስተኛ ደግሞ አክሲዮሎጂ የምንለው ነው። እነዚህ ሶስቱ ፊሎሶፊዎች የጋራ ስማቸው ጀነራል ፊሎሶፊ ብለን እንጠራቸዋለን። እያንዳንዳቸው ግን የራሳቸው ሚኒንግ አላቸው። ለምሳሌ ከሜታፊዚክስ ብንጀምር ሜታፊዚክስ የሚያጠናው ስለ ሪያሊቲ ነው። ሪል ማለት ምን ማለት ነው? ኦንቶሎጂ ደግሞ ስለ ኤግዚስተንስ የሚያጠና ነው። ቢይንግ ማለት ምን ማለት ነው? ሳምቲንግ ኤግዚስት ስንል ምን ማለታችን ነው? ኢን ተርምስ ኦፍ ስፔስ ታይም፣ ከጊዜና ከቦታ አኳያ ምን ማለት ነው የሚለውን ጥያቄ ለመመለስ ሳይሆን ጥያቄ የሚጠይቀው አይመለስም፣ ግን ጥያቄ የሚጠይቀው ዋት ኢዝ ሪል ብሎ ይጠይቃል። ይህን በተለይ ሜታፊዚክስ ዋት ኢዝ ሪል ብሎ ይጠይቃል። ዋት ኢዝ ሪል የሚለው ነገር የተለያዩ ፈላስፋዎች የራሳቸው ጎራ ፈጥሮ ሲከራከሩበት ኖሯል። ዋት ኢዝ ሪል የሚለው ዋት ኢዝ ቢይንግ የሚለውም እንደዚሁም ሲከራከሩበት ኖሯል። አሁንም የተከራከሩበት ነው። ዋት ቢይንግ አለ ማለት ምን ማለት ነው? ለምሳሌ እግዚአብሔር አለ እንላለን። አዎ እግዚአብሔር አለ፣ በእምነት እግዚአብሔር አለ እንላለን። ከእምነትም በላይ አልፎ ሰው ልጅ መንፈሳዊ ስለሆነ መንፈሳዊ ሰዎች መንፈሳዊነታቸው ይታወቃቸዋል። ሌሎች ሰዎች አይታወቅም፣ ለባለቤቱ ግን ይታወቀዋል። እግዚአብሔርን ኤክስፒሪየንስ እናደርገው እናውቀዋለን ማለት ነው። ይሄ የምናውቅበትን መንገድ ለሰዎች አንዳንድ ጊዜ መረዳት ማስረዳት በማንችል መንገድ ይታወቀናል። ለምሳሌ የእግዚአብሔር መንፈስ በውስጣችን መኖሩ ይታወቀናል።
ይሄንን ባለቤቱን የሚያውቀው ራሱ ሰውየው ነው የሚያውቀው። የእግዚአብሔር መንፈስ እንዳለብኝ እኔ ያውቃለሁ ብሎ አንድ ሰው ቢናገር ለምሳሌ የሚሰማው ሰው ላያምነው ይችላል። ስለዚህ እግዚአብሔርን በመንፈስ ቅዱስ አማካኝነት ኤክስፒሪየንስ እናደርገው አንዳንድ ጊዜ ለኛ ተጨባጭ እውነት ነው የሚሆነው። ዛትስ ዋይ ለዚህ ነው እኮ መካድ የማንችለው። የጥንት አባቶቻችንም ይሄንን እዚህ ኤክስፒሪየንስ ስላላቸው መካድ አልቻሉምና ራሳቸው መስዋዕት አድርገዋል። ለዛ እውነት ማለት ነው። ሊክዱት አልቻሉም። ምክንያቱም በውስጣቸው የእግዚአብሔር መንፈስ ስለሚሰማቸው በውስጣቸው እንዳለ ስለሚያውቁት ሊክዱት አልቻሉም። ነገር ግን ራሳቸውን መስዋዕት አድርገዋል። ሐዋርያቶችም እንደዚሁ ነው። ስለዚህ ብዙ ሰዎች ለሚከተሉት የፖለቲካ አይዲዮሎጂ ሲሞቱ አናያቸው። እኔ ይሄን ፖለቲካ አይዲዮሎጂ ከምክድ ብሞት ይሻለኛል ብሎ የሞተ ሰው አልሰማንም። ነገር ግን ይሄ የተከተልኩት መንፈሳዊ እውነት ነው ብሎ ሰዎች ራሳቸውን ሰውተዋል፣ ላለመካድ ማለት ነው። ምክንያቱም ዛትስ ዋይ እኛ የምናምነው እምነት ብቻ ሳይሆን ኦልሞስት ኤክስፒሪየንስ ያደረግነው ነገር ተጨባጭ ሆኗል፣ በህይወታችሁ ተጨባጭ ሆኗል። ለዚህ ነው መካድ ያልቻልነው ማለት ነው፣ ማንችለውም። ስለዚህ እግዚአብሔር አለ ለማለት ደፍረን አሁን የምንለው ከዚህ አኳያ ነው። ነገር ግን የእግዚአብሔር መንፈስ የሌለባቸው ሰዎች እግዚአብሔር አለ ለሚለው ማስረጃ የሚሆነው መጽሐፍትን ወስደው ነው ማስረጃ የሚያደርጉት። አዎ እዚህ መጽሐፍ ውስጥ ተጽፏል፣ እግዚአብሔር አለ ተብሎ ስለተጻፈ እኔም አምናለሁ እግዚአብሔር አለ ብሎ የሚያምኑ ሰዎች አሉ። ስለተጻፈ እግዚአብሔር አለ ብሎ ማመንና እግዚአብሔር መኖሩ በመንፈስ ቅዱስ አማካኝነት ሰውየው የሚረዳ ከሆነ እኩል አይደለም። ተጨባጭ እውነት የሚባለው በመንፈስ ቅዱስ አማካኝነት እግዚአብሔር መኖሩን ካወቀ ተጨባጭ እውነት ነው። ነገር ግን መጽሐፉ ስላለ በመጽሐፍ ቅዱሱ ስለተጻፈ አዎ እግዚአብሔር አለ ብሎ መናገር ዛት ስቴትመንት ነው። ስለዚህ እምነቱን በህይወቱ ውስጥ ሊያስረዳው የሚችል ኃይል ከሌለ እንደዚህ ሰዎች በቀላሉ ይክዳሉ፣ ጌታን ይክዱታል። ብዙ ሰዎች ጌታን የካዱት ከዚህ አኳያ ነው። በመጽሐፍ ውስጥ የተጻፈውን እውነት አምነው ችግር ሲመጣ ግን ይክዱታል ማለት ነው። ስለዚህ ከዛ ያለፈ እምነት ነው፣ ተጨባጭ የሆነ በመንፈስ ቅዱስ አማካኝነት እግዚአብሔር በእኛ ህይወት ውስጥ መኖሩን አውቀን ነው የምናመልከው። እንደዚህ አይነት ሰዎች ሲያመልኩ የተለየ ስሜት አላቸው፣ የተለየ ፊሊንግ አላቸው። አንዱ ስሜታቸው የሚያወጡት ድምፅ ነው። ኢሞሽናሊ ዲስተርብድ ይሆናሉ፣ ሊያለቅሱ ይችላሉ። ሲያመልኩት ያለቅሳሉ። ልዩ ፍቅር አላቸው፣ በጣም ደስተኞች ይሆናሉ። ምንም የላቸውም፣ የሚበላ የሚጠጣም የሚለበስም ኑሮ ሳይመቻቸው ግን የተለየ ደስታ ይሰማቸዋል። ይሄ አንዱ ኤክስፒሪየንስ ነው፣ ፊሊንግ ነው። ስለዚህ ይሄ ፊሊንግ መጽሐፍ ቅዱስ ውስጥ ያለውን እግዚአብሔር መኖር የሚለውን ስላወቅን ሳይሆን መንፈስ ቅዱስ የእግዚአብሔርን መኖር በህይወታችን ውስጥ ስለመሰከረልን ነው። ያ ደስታ ያ ፊሊንግ በእኛ ውስጥ ሊታይ ይቻላል። ሰዎችም የሚመሰክሩ ከዚህ አኳያ ነው። ምን አግኝተህ ነው ፊት የበራው ይሉናል አንዳንድ ጊዜ። ስለዚህ ምንም ያገኘነው ውጫዊ ነገር የለም። ያገኘነው ነገር ቢኖር መንፈስ ቅዱስ በእኛ ውስጥ ነው ስለ እግዚአብሔር መኖር ስለመሰከረልን ነው ማለት ነው። ስለዚህ ይሄ ያከራክራል። እንግዲህ ይሄ አንዱ የሚያከራክረው ይሄ እንዴት ሪል መሆኑ ሪል ማለት ምን ማለት ነው? ሪል ማለት ይሄ ፊሊንግ ነው ወይ? ይሄ ፊሊንግ ከሆነ ሪያሊቲ በጣም ሰብጀክቲቭ ሊሆን ነው። ስለዚህ ሪያሊቲ ማለት ኦብጀክቲቭ መሆን አለበት። ሁሉ የሚያየው፣ ሁሉ የሚያውቀው፣ ሁሉ የሚዳስሰው መሆን አለበት ሪያሊቲ።
ስለዚህ ሪል ማለት ምን ማለት ነው የሚለው በጥያቄ መልክ እያነሱ ሲከራከሩበት ኖረዋል። ስለዚህ በዚህ የተነሳ በሪያሊቲ ላይ ያላቸውን አቋም ወደ ኤፒስቴሞሎጂ እንዴት እናውቃለን? ይሄ ሪያሊቲ ኦኬ፣ እንግዲህ ሪያሊቲ ማለት ተጨባጭ የሆነ የሚዳሰስ ነው ካልን እንዴት እንዳሰሳለን? በምን መንገድ እንዳሰሳለን? ኦኬ፣ አይ ሪያሊቲ የሚዳሰስ ብቻ አይደለም። ሪያሊቲ በውስጣችን ነው ያለው፣ ራሳችን የምናውቀው ደግሞ ካለ እንዴት ነው የምናውቀው? ለምሳሌ መንፈስ ቅዱስ በእኔ ውስጥ መኖሩ በምን አውቀዋለሁ? እነዚህ ጥያቄዎች ይነሳሉ ማለት ነው። ስለዚህ አንዳንድ ጊዜ ሳብጀክቲቭ ይሆናል፣ አንዳንድ ጊዜ ኦብጀክቲቭ ይሆናል። ለዚህ ነው በዓለም ላይ እውነት የምንገልጽበት መንገድ አንዱ ኦብጀክቲቭ ትሩስ ነው፣ ሁለተኛ ደግሞ ሳብጀክቲቭ ትሩስ ነው በብዛት ማለት ነው። ነገር ግን ሌሎች ደግሞ እውነቶች አሉ። ለምሳሌ ፕራግማቲክ ትሩዝ አለ። ፕራግማቲክ ትሩዝ ማለት በተግባር የሚታይ የሚፈተሽ እውነት ማለት ነው። በተግባር ችግሩን ፈቶ የምናየው ከሆነ ዛስ ፕራግማቲክ ትሩዝ ነው። በዛች ሰዓት ብቻ ማለት ነው፣ ሁል ጊዜ ላይሆን ይችላል። ስለዚህ ትሩስ አንጻራዊ ነው፣ እውነት አንጻራዊ ነው። ስለዚህ እውነት ብለን ለመቀበል ችግሩ ሲፈታ ብቻ ነው። በተግባር ስናየው እውነት ይሆናል። ለምሳሌ በሆድ ውስጥ ላለው ህመም ሐኪሙ ያዘዘልኝ መድኃኒት እውነት ነው ያድናል ይሄ መድኃኒት ካለኝ ሐኪሙ እውነት መሆኑን ማውቀው መድኃኒቱ ወስጄ ነው። መድኃኒቱ ወስጄ ከሆዴ ህመም ከተፈወስኩ እውነትም ያ መድኃኒት ያድናል ይባላል። ይሄ እውነት ነው። ስለዚህ ይሄ እውነት ነው ብሎ የተቀበለው ለምንድን ነው? ሰውየው የተናገረው ይሄ መድኃኒት ውሰድ መድኃኒቱ ያድናል ያለው ስቴትመንትና መድኃኒቱ ከወሰድኩ በኋላ በእኔ ላይ የታየው የመዳን ለውጥ ተገጣጥሟል ማለት ነው። ስለዚህ ያ ኮረስፖንዲንግ ትሩዝ ይባላል። የምንናገረው ነገርና የተናገርነው ጉዳይ የሚገጣጠም ከሆነ ለምሳሌ ዝናብ እየዘነበ ነው ካለኝ አንድ ሰው እውነት መሆኑን ማውቀው መስኮት ከፍቼ ዝናቡ መዝነቡ ካየው ነው። ዝናቡ እየዘነበ ነው ያለው ስቴትመንት ንግግርና በተጨባጭ ዝናቡ እየዘነበ መሆኑን ካየ ከተገጣጠምልኝ ያ እውነት ይባላል። ኮረስፖንዲንግ ትሩዝ ነው፣ ተጨባጭ እውነት ነው። ሌላ እውነት እንግዲህ ለኔ የኔ እውነት ይሆናል፣ የግለሰቡ እውነት ይሆናል። ግለሰቡ ያኔ ዲፔንድ ያደርጋል። ያ ደግሞ ሳብጀክቲቭ ትሩዝ ነው። ለምሳሌ እኔ እግዚአብሔርን አምናለሁ መንፈስ ቅዱስን ተሞልቻለሁ እኔ ካልኩ ሳብጀክቲቭ ትሩዝ ነው። እኔን የማውቀው እንጂ ሌላ ሰው ከውጭ ያለው ሰው አሁን ትክክል ነው መንፈስ ቅዱስን ተሞልተሃል አውቃለሁ በአንተ ውስጥ ሲሰራ ይታየኛል አንድ ሰው ካለ ያ ተጨባጭነት የሌለው ሰውየው ዝም ብሎ የተናገረው ነው እንጂ አውቀውም። እኔ ውስጥ የእግዚአብሔር መንፈስ እንዳለ የሚያውቀው እግዚአብሔርና እኔ ነኝ ማለት ነው። ስለዚህ ያ ሳብጀክቲቭ ትሩዝ ነው። ስለዚህ ሜታፊዚክስ የሚያጠናው ስለ ሪያሊቲ ነው። ዋት ኢዝ ሪል፣ ሪል ማለት ምን ማለት ነው ብሎ ጥያቄ ይነሳል። በዚህ በናቹራል ሳይንስ ጎራ ያሉት የተሰለፉት በሙሉ ሪል ማለት የሚጨበጥ የሚዳሰስ በሰውነታችን ላይ ባለው ህዋሳቶቻችን የምንረዳ የምናውቅ በአምስቱ በማየት በመቅመስ በመዳሰስ በማሽተት በእነዚህ ኤክስፒሪየንስ የምናደርገው ብቻ ነው ሪያሊቲ ብለው ይህንን ስታንድ የያዙ አሉ። ዋት ሪል ከሚለው ሪል ማለት ከቢንግ ከሚለው ጋር ደግሞ አያይዘው ኦንቶሎጂ ለምሳሌ ቢንግ ማለት ቦታና በቦታና በጊዜ የሚታወቅ ስፍራ የሚይዝ ቦታ የሚይዝ በተወሰነ ጊዜ ውስጥ ከሆነ ቢንግ እንላለን፣ አለ እንላለን። ስለዚህ ያ ያለው ነገር ሪል ነው፣ ሪል ነው አለ፣ ቦታ ይዘዋል። ኦኬ፣ በጊዜም ተገድቧል። በታይም እና በስፔስ እና በታይም የሚገደብ ሪያሊቲ ያንን ቢንግ የምንለው ነው ይላሉ። ሌላው ደግሞ በጊዜና በቦታ የማይወሰን በጊዜ የማይወሰን ግን አለ የምንለው አለ። ለምሳሌ እግዚአብሔር አለ፣ በጊዜ አይወሰንም፣ በቦታ የማይወሰንም።
በአንድ ጊዜ በሁሉ ስፍራ የሚገኝ እግዚአብሔር አለ። ጊዜ በጊዜ አንወስነው፣ በቦታም አንወስነው ማለት ነው። ይሄ ደግሞ ጎራ ደግሞ የተሰለፉ አሉ። ስለዚህ አለ ማለት ቦታና በጊዜና በቦታ የሚወሰን ብቻ ሳይሆን በቦታና በጊዜ የማይወሰን ደግሞም አለ ብሎ ደግሞ የሚያምኑ አሉ። ያ መንፈሳዊያን ሰዎች የሚሰለፉበት ጎራ ነው። ስለዚህ በዓለም ላይ አሁን እያደገ ያለው ሳይንስ እና ቴክኖሎጂ፣ የምንነዳው መኪና፣ የምንኖርበት ቤት፣ የምንይዘው ሞባይል ሴልፎን፣ እነዚህ በሙሉ የምን ውጤት ናቸው? ሪያሊቲ ማለት በህዋሳቶቻችን ተጠቅመን ኤክስፒሪየንስ የምናደርገው ብቻ ነው ሪያሊቲ። ከዚህ ውጭ ሪያሊቲ የለም ብሎ ያንን ፍልስፍና የተራመዱ የዛ ፍልስፍና ጎራዎች ናቸው። ዓለም አሁን ላለችበት ቴክኖሎጂ፣ ለመልካም ቴክኖሎጂም ለጥፋት ቴክኖሎጂም እንዲስፋፋ ምክንያት የሆኑት ማለት ነው። ስለዚህ አሁን በዓለም ላይ ኢራንና አሜሪካ፣ እስራኤል የሚተኮሱት መሳሪያ ጭምር ማለት ነው በዓለም ውስጥ ያለውን ንጥረ ነገር በመጠቀም ነው አጥፊ መሳሪያ ፕሮዲውስ እያደረጉ እርስ በርሳችን የምንተላለቀው ማለት ነው። እስከ ኒውክሌር ቦምብ ድረስ ደርሰናል። ራሳችንን በሙሉ ልናጠፋ የምንችልበት ማለት ነው። ዓለም ራሷ የምታጠፋበትን መሳሪያ በገዛ በተከተለችው ፍልስፍና የተነሳ የራሷን ማጥፊያ እየሰራች ነው። ስለዚህ ያ የምንከተለው ፍልስፍና የወለደው ትምህርት ነው ዛሬ እርስ በርስ የምንገዳደልበትን ጠመንጃ የፈጠርነው ማለት ነው እንጂ እግዚአብሔር ይሄንን ትፈጥራላችሁ፣ ኒውክሌር ቦምብ ትፈጥራላችሁ፣ ይሄን ጥይት ትሰራላችሁ ብሎ እግዚአብሔር አላስተማረም። ይሄ የዚህ ሁሉ ግኝት ውጤቱ ዓለም የተከተለችው የትምህርት ፍልስፍና፣ በተለይም ሪያሊቲ ማለት የማይጨበጥና የማይዳሰስ ዓለም የለም በሚል ሁሉም ነገር መጨበጥ አለብን፣ ሁሉም ነገር ዳሰን ማግኘት አለብን በሚል ፍልስፍና እስካሁን ምርምራቸውን ቀጥለዋል። ወደፊት ደግሞ ምን እንደሚፈጥሩ አናውቅም። አዎ ወደፊት ምን እንደምንፈጥር ማለት ለምሳሌ ሰው ልጅ ያለው መሬት ላይ ብቻ ነው ያለው ወይስ ሰው ላይ ጨረቃ ላይ ሰው አለ? ጨረቃ ላይ ምን አለ ብለው ጥያቄ ፈጠሩባት። ጥያቄ አነሱ። እዛት ሪል ምንድን ነው የምትበራው ጨረቃ? የምትበራው ጨረቃ ምንድን ነው? ብርሃን ብቻ ነው? ምንድን ነው እዛ ላይ ያለው ነገር? ስለዚህ ሄደን መዳሰስ አለብን በሚል ነው መንኮራኩር ሰርተው ጨረቃ ላይ አርፈው ጨረቃን ዳሰው እዛ ላይ ያለውንም ሮክ ይዞ የመጡት ማለት ነው። ደግሞ አላረፉም። ቀጥሎስ ኦኬ ሌሎች ፕላኔቶችስ እንደዚሁ እያለ ወደፊት አናውቅም። አሁን ስፔስ ላይ እንትን እየሰሩ ነው፣ ሰው የሚያርፍበት ማለት ነው። ስፔስ ስቴሽን ይባላል። ይሄ ሁሉ እንግዲህ ሰው ልጅ በተፈጥሮ ዳይናሚክ ስለሆነ ጠያቂና መልስ ፈላጊ ስለሆነ የሰው ልጅ ይሄ መጠየቅ ማቆሚያ የለውም። አንድ ነገር ስናገኝ እንቀጥላለን ሌላ ነገር። የሰው ልጅ የተፈጥሮ ስለሆነ ማለት ነው። እግዚአብሔር በዛ መልክ የፈጠረን ዳይናሚክ ሆነን የተፈጠር ነው። ስለዚህ ፈጠራ ቀጥሏል። ሰው ልጅ ይፈጥራል። መፍጠር ማለት እንደ እግዚአብሔር አዲስ ነገር ማምጣት ሳይሆን ያለውን ነገር በመጠቀም ማለት ነው። ያለው እግዚአብሔር የፈጠረው ነገር በመጠቀም አዳዲስ ነገሮችን ፕሮዲውስ እያደረገ ነው። ስለዚህ አንዱም ለራሳችን መጥፋት የሚሆነው ነገር በእጃችን አስገብተናል which መቆጣጠር የማንችል ማለት የኢራንና የእስራኤል የአሜሪካ ጦርነት የማይቆም ከሆነ መጨረሻ ምናልባት የሚፈራው እስራኤል ኒውክሌር ቦምብ ትጠቀም ይሆናል የሚል ፍርሃትም አለ። ምክንያቱም መጨረሻ ሰው የሚጠቀመው እሱና ህዝቧ እያለቀበት ከመጣ ያንን ከተጠቀመች የኢራን ህዝብ ያልቃል ማለት ነው። በአጠቃላይ የኢራን ህዝብ የሚባል ነገር ጎረቤት አካባቢ ያለው ህዝብ በሙሉ ያልቃል ማለት ነው። ስለዚህ ያ ጨረር ስለሆነ ጨረሩ የሚሄድበት አካባቢ ሁሉ ሰው ያልቃል።
ስለዚህ ይሄንን የፈጠረው እግዚአብሔር አስተምሮን ሳይሆን እኛ በገዛ ፈቃዳችን የተከተልነው የትምህርት ፍልስፍና ነው። መጨረሻ ወደሚያጠፋንም ወይ ደግሞ የሚያሻግረንም የሚያድነንም ፍልስፍናው ያድነናል፣ ፍልስፍናው ያጠፋንም፣ ሁለቱንም ነው ያለው። ስለዚህ ለዚህ ነው ሰው ምን መማር አለበት የሚለው ፍልስፍና ይመልሳል። አንዳንድ ጊዜ ፍልስፍና አካባቢ ላይ የፖለቲካ ሰዎች ናቸው ስልጣን አለ። ለምሳሌ ትምህርት ፖሊሲ ሲቀረጽ መነሻው ፍልስፍና ነው የሚሆነው። ስለዚህ አገሪቷ የምትከተለው የፍልስፍና አይዲዮሎጂ በጣም ወሳኝ ነው የሚሆነው። ስለዚህ ማንም ትምህርት ሚኒስቴር ከመሬት ተነስቶ የሀገሬ ህዝብ ይሄን መማር ያለበት ማለት አይችልም። የፖለቲካ ሰዎች ናቸው ዲሳይድ የሚያደርጉት። ምክንያቱም ትምህርት ከፖለቲክስ የራቀ ስላልሆነ ማለት ነው። የፖለቲካ ማስፈጸሚያ መሳሪያም ስለሆነ ትምህርት። ስለዚህ ሪያሊቲ የሚለው ይሄ ጎራ የከፈለው ዋትስ ሪል የሚለው ለተነሳው ጥያቄ ሰዎች ሪያሊቲን ለመረዳት ሲሉ የተከተሉት ፍልስፍና አሁን ለደረሰበት እውቀት፣ ቴክኖሎጂ፣ ክህሎት ምክንያት ሆኗል ማለት ነው። ስለዚህ ይሄ እንግዲህ አንዱ ጀነራል ፊሎሶፊ የምንለው ነው። ዋትስ ሜታፊዚክስ ነው፣ ዋትስ ሪል፣ ዋትስ ቢንግ የሚለው ጥያቄ ይጠይቃል። ሰው መማር ያለበት የትኛውን ነው? ሴንሳቸውን ተጠቅሞ ሊደርሱበት የሚችለውን ነገር ነው መማር ያለባቸው ወይስ ከሴንሳቸው ውጪ የሆነውም በእምነታቸው፣ በነፍሳቸው፣ በመንፈሳቸው የሚያውቁት ነገር ስላለ በዛ መልክ መማር አለባቸው። ለምሳሌ መንፈሳዊ ትምህርት ሰው መማር አለበት ከተባለ ከዚህኛው ጎራ ወጣ ያለ ነገር ማለት ነው። ስለዚህ ለዚህ ነው ሁለት ቦታ ተከፍሎ አንዱ ግሩፕ ሁለቱንም ይዞ መንፈሳዊውን ትምህርት የተፈጥሮንም ሳይንስንም ትምህርት ይዞ የተጓዙ አሉ። አይ ቲንክ እነሱ የተሻሉ ይመስለኛል ሳስበው ማለት ነው። ናቹራል ሳይንሱን ብቻ ወይ ደግሞ በሎጂካል ሪዝኒንግ ላይ ተመስርተንና በኢምፒሪካል ኤቪደንስ ላይ ብቻ ተመስርተን ሴኩላር ኤጁኬሽንን ቀርጸን እያስተማርን ያለን ያው በዓለም ላይ ብዙ ሀገሮች አሉ፣ ኢትዮጵያን ጨምሮ ማለት ነው። እንግዲህ ሁለተኛው ዋት ኢስ ሪል የሚለውን ምላሽ ከተገኘ በኋላ በየጎራቸው ማለት ነው ቀጥሎ ያለው የሚነሳው ጀነራል ፊሎሶፊ ዋትስ ኢፒስቴሞሎጂ ነው። ኢፒስቴሞሎጂ ደግሞ ይሄንን የሪያሊቲን ባህሪ ከወሰንን በኋላ ይሄ ሪያሊቲ እውነትም አለ የሚለውን ነገር ለመረዳት የምንከተለው መንገድ ምንድን ነው? ሜተዱ ምንድን ነው? how do we reach to that reality? how do we identify that reality? how do we know? የሚለውን ደግሞ ጥያቄዎች ሲነሱ ለዚህ ጥያቄ መልስ ደግሞ ለመስጠት አሁንም ሌላ ፍልስፍና ተወለደ። እሱም ምን ይባላል? ኢፒስቴሞሎጂ ይባላል። ኢፒስቴሞሎጂ የሚያጠናው ስለ ኔቸር ኤንድ ሶርስ ኦፍ ኖሌጅ ነው። ስለ ኔቸር ኤንድ ሶርስ ኦፍ ኖሌጅ ሶሪ አንድ ጊዜ ኦኬ ሶሪ ኢፒስቴሞሎጂ የሚያጠናው ስለ ኔቸር ኤንድ ሶርስ ኦፍ ኖሌጅ ይሄንን ሪያሊቲ የምንረዳበት የምናውቅበት የእውቀት ሶርስ የእውቀት ኔቸር ዲተርሚን ማድረግ ስላለብን ማለት ነው። ያንን ምን አይነት እውቀት ነው? እንዴት እንደርሳለን? እዛ እውነት ጋር እንዴት እንደርሳለን? how do we know what will be the nature
and source of knowledge to understand or to identify that reality, that specific reality. ይህም ደግሞ ፍልስፍና ተነሳ። እሱም ፍልስፍና የራሱ ጎራ አለው። ለምሳሌ አንዱ ጎራው የሶሻል ሳይንስ እውቀት ጎራና የናቹራል ሳይንስ እውቀት ጎራ ማለት ነው። ናቹራል ሳይንስ እና ሶሻል ሳይንስ የሚለው እውቀት የከፈለው ኤፒስቴሞሎጂ ፍልስፍና ላይ ተንተርሶ ነው። ለምሳሌ የኤፒስቴሞሎጂ ሶርስ ኦፍ ኖሌጅ በሁለት ይከፍሉታል። አንዱ ኢምፒሪካል ነው ይላል። ኢምፒሪካል ማለት በኤቪደንስ በሴንሳችን የምናውቀው ነው። ሪያሊቲ ማለት በሴንሳችን ካወቅነው ብቻ ነው ሪል የምንለው። ያም በማየት በመዳሰስ በመቅመስ ማለት ነው። ህዋሳቶቻችንን ሴንሶቻችን በመጠቀም የምንረዳው ነገር ኢምፒሪካል ኤቪደንስ ይሰጠናል። ስለዚህ የሱ ሶርስ ኦፍ ኖሌጅ ቲዮሪ ኦፍ ኖሌጅ ኢምፒሪዝም ይባላል። ኢምፒሪዝም ማለት ኢምፒሪካል ከሚለው የመጣ ነው። ስለዚህ ቲዮሪ ኦፍ ኖሌጅ ኦር ሶርስ ኦፍ ኖሌጅ ቱ አንደርስታንድ ዘ ሪያሊቲ ኢዝ ኮልድ ኢምፒሪካ ብሎ ያን ጎራ ያዙ አለው። ስለዚህ እነሱ ኢምፒሪዝም ይባላል ማለት ነው። ስለዚህ ያ ኤክስፐሪመንት ሪያሊቲ ጋር መድረስ አንችልም። ሪያሊቲ ጋር መድረስ የምንችለው ስሩ ዱይንግ አን ኤክስፐሪመንት ነው። ኤክስፐሪመንት ሰርተን ነው። ለምሳሌ አንድ ህይወት ያለው ነገር ውስጥ ሴል አለ ብለን ብንናገር ሴል መኖሩን በምን እናውቃለን? ዝም ብለን ሴል አለን ብለን ነው ምን መቀበል ያለብን ወይስ ሴል መኖሩን ማየት አለብን የሚል። ስለዚህ ሴል መኖሩን ማየት አለብን ነው። ኢምፒሪካል ከሆነ ሶርስ ኦፍ ኖሌጅ ኢምፒሪካል ከሆነ we have to use a kind of instrument or device that extend our sense of vision. Then we try to identify whether living things have a cell or not. ህይወት ያለው ነገር ሴል እንዳለውና ሴል እንደሌለው በዚህ አይናችን ማየት ስለማንችል አይናችን ልጥጠን ለምሳሌ በማይክሮስኮፕ በመጠቀም ህይወት ያለው ነገር ውስጥ ሴል እንዳለ መረዳት እንችላለን ማለት። ስለዚህ መረዳት እንችለናል፣ ደግሞ እውነት ነው። ስለዚህ ህይወት ያለው ነገር ውስጥ ሴል መኖሩን ያወቅነው በኤቪደንስ ነው። እሱም መሳሪያ በመጠቀም ነው ማለት ነው። ያ እውነት ነው እንጂ እንደዚሁ ዝም ብለን በስቴትመንት ብቻ ህይወት ያለው ነገር ከሴል አለው ብለን መናገር አይቀበሉትም ማለት ነው። ይሄ አንዱ ሶርስ ኦፍ ኖሌጅ ነው። ስለዚህ ሶርስ ኦፍ ኖሌጅ ቲዮሪ ኦፍ ኖሌጅ ኢምፒሪዝም የሚለውን ይከተላሉ። ይሄ የናቹራል ሳይንስ ጎራ ነው። ሌላው ደግሞ ለምሳሌ ሶሻል ዳይሜንሽን ማህበረሰብ ነክ እውቀቶች እንዴት የምንረዳው ለምሳሌ ሎጂክ የምንላቸው ራሽናሊዝም አንዱ ራሽናሊዝም ምክንያታዊነት እውነትን መግለጽ የምንችለው እውነት ጋር መረዳት የምንችለው በምክንያታዊነት ነው። ምክንያታዊ በመሆን ነው። ምክንያታዊ ለምሳሌ እንዴት ምክንያታዊ ይሆናል ሰው ሲባል ለምሳሌ ሰው ልጅ ሟች ነው የሚለው መደምደሚያ ጀነራል ትሩዝ ማለት ነው። ይሄ ጀነራል ትሩዝ እውነት ነው ወይ? ሰው ልጅ በሙሉ ሟች ነው? የማይሞት ሰው ወደፊት ሊወለድ አይችልም የሚል ጥያቄ ሊነሳ ይችላል። ለምሳሌ እኔ አልሞትም ቢለው አንድ ሰው ወይ ደግሞ አንድ ነብይ እግዚአብሔር አትሞትም ብሎኛል ብሎ ለጉባኤ ሊናገር ይችላል። አንዳንድ ደፋር ነቢያቶች እግዚአብሔር አትሞትም ብሎኛል ብሎ ቢናገር ሰው ምናልባት አሜን ሊል ይችላል። አዎ እውነት ነው ሊል ይችላል ሰው። ግን በዚህ በሎጂክ በምክንያታዊነት ምክንያቱም አንዱ የእውቀት ምንጭ ምክንያታዊነት ነው። አንዱ ኢምፒሪካል ነው ብያቸዋለሁ። በተግባር ሴንሶቻችን በመጠቀም አይደንቲፋይ የምናደርገው ትሩዝ ነው። ሌላው ትሩዙን የምንቀበለው ስለ ራሽናል ነው። ስለ ራሽናሊዝም ወይ ደግሞ ስለ ሎጂካል ሪዝኒንግ ነው። ስለዚህ በምን ምክንያት ነው ይህስ ነብይ እኔ አልሞትም ያለው? እሱ ሊያሳምነን እንዴት እንዲያሳምነን ምንም ምክንያት የለውም። በቃ እግዚአብሔር ተናግሮኛል ካለ እግዚአብሔር ተናግሮኛል በሚል የነብዩን ስቴትመንት ንግግር እውነት ነው ብለን መቀበል አንችልም። በዚህኛው በራሽናሊዝም አስ ሶርስ ኦፍ ኖሌጅ
በሚለው ፍልስፍና ማለት ነው። ስለዚህ ይሄን ፍልስፍና የምንከተል ከሆነ ሶርስ ኦፍ ኖሌጅ ወይ ኢምፒሪካል ነው ወይ ደግሞ ሪዝኒንግ ነው ወይ ደግሞ ራሽናሊዝም ነው። ይሄንም ከተቀበልን የሰውየውን ስቴትመንት ውሸት ነው እንላለን። ምክንያቱም ሊያስረዳን አይችልም። ምክንያቱም ሊነግረን አይችልም። እኛ ግን እንነግረዋለን። አንተ ሟች ነህ እንለዋለን። ምክንያቱም አንተ ሟች የሆንክበት ምክንያት ምንድነው? ሰው ስለሆንክ ሟች ነህ። መልአክ ብትሆን ላትሞት ትችላለህ። ምክንያቱም መልአክ እስካሁን ድረስ ሞተው ቀብረናቸውም አናቅም። የመላእክት ለቅሶ ላይ ደርሰን አናቅም። ግን እስካሁን ድረስ የሰው ለቅሶ ላይ እየደረስን ነው። በምድር ላይ ከ200 ዓመት በላይ አሁን እድሜ ያለው ሰው የለም። ስለዚህ አንተ ሰው ስለሆንክ ስናይ ሰው ነህ። እጅ አለ፣ አፍንጫ አለ፣ አይኖች አለ። እንደኔ ሰው ስለሆንክ ሟች ነህ ይላል። ምክንያቱ እሱ ነው። እንደምትሞት ሟች ነው ያለው። ምክንያቱም ሰው ስለሆንክ ሟች ነህ። አንተ ደግሞ አልሞትም ያልክበትን ምክንያት ንገረን። ምን ስለሆንክ ነው የማትሞተው ብለን ጠይቀዋለን። እግዚአብሔር ስለተናገረኝ ነው የሚለው ደግሞ በዚህኛ ፍልስፍና ተቀባይ የለውም። በየቱ ፍልስፍና? በኤምፒሪካል እና በራሽናሊዝም በሚለው ሶርስ ኦፍ ኖሌጅ የዚህ ሰውዬ እውነት አንቀበልም ማለት ነው። ስለዚህ ይሄ አንዱ ፍልስፍና ኢፒስቴሞሎጂ ይባላል። እውነትን የምንረዳበት ማለት ነው። ስለዚህ እውነትን የምንረዳበት እንትን ማህበረሰብ እውነትን የምንረዳው ስሩ ሎጂካል ሪዝኒንግ ነው። ናቹራል ሳይንስ የሆነውን እውነት የምንረዳበት ደግሞ ኢምፒሪካል ሪሰርች ነው ወይ ደግሞ ኢምፒሪካል ትሩስ እንለዋለን ማለት ነው። በሁለት እንከፍላቸዋለን። ወደ መንፈሳዊ ስናመጣ ለምሳሌ መንፈሳዊ ቴዎሎጂ ተማሪ ስለሆናችሁ ሌላ ሶርስ ኦፍ ኖሌጅ ኢምፒሪካል ራሽናሊዝም እና ሶስተኛ ምንድነው ሪቨሌሽን ብለን እንቀበላለን። ሪቨሌሽን ወይ ደግሞ ኢንቱዊሽንም እንዳላለ ልንለው እንችላለን። ኢንቱዊሽን ወይ ሪቨሌሽን። ኢንቱዊሽን የሚለው ትንሽ አስቸጋሪ ስለሚሆን ሪቨሌሽን የሚለው እግዚአብሔር ለሰው ልጅ በልባቸው ወይ ደግሞ በአእምሯቸው የሚያስቀምጥ እውነት የሆነ ስቴትመንት አለ። ስለዚህ ይሄ ከእግዚአብሔር የተገለጠ እውነት ይባላል። ከእግዚአብሔር የተገለጠ እውነት ሶርሱ ራሱ እግዚአብሔር የሆነበት ማለት ነው። ይሄ ለምሳሌ መጽሐፍ ቅዱስ ውስጥ ያሉ የተጻፉ በሙሉ ወንጌልን ጨምሮ ማለት ነው ሰዎች አይተው አይደለም የጻፉት። ሰዎች ምክንያት እያስቀመጡ አይደለም፣ ምክንያቱም እያሉ አይደለም የጻፉት። ሎጂካል ሪዝኒንግ አይደለም የጻፉት። ነገር ግን የእግዚአብሔር እውነት በእግዚአብሔር መንፈስ ቅዱስ ተረድተው ጽፎታል። ያ ሪቨሌሽን ይባላል። ሶርስ ኦፍ ኖሌጁ ሪቨሌሽን መገለጥ ነው። የእውቀት ምንጩ መገለጥ ነው። መገለጥ ደግሞ ከእግዚአብሔር የሚሰጥ ነው ማለት ነው። ይሄንን የሚያምኑት ሁሉም አያምንም። ይሄን የሚያምኑት ሪያሊቲ ማለት የሚጨበጥ የሚዳሰስ ብቻ ሳይሆን የማይጨበጥ የማይዳሰስ በጊዜና በቦታ የማይወሰን ግን ዓለም ላይ ተጽዕኖ የሚፈጥር በሰው ሕይወት ላይ ተጽዕኖ የሚፈጥር አንድ ሪያሊቲ አለ ብሎ የሚያምኑ ያን ጎራ ተቀላቀሉ ማለት ነው። በእግዚአብሔር መኖር ያመኑ ሰዎች እግዚአብሔር የራሱን ሀሳብ የሚገልጥላቸው ሰዎች አሉ። እነዛ ሰዎች ናቸው ዛሬ መጽሐፍ ቅዱስን የጻፉልን ወንጌል የጻፉ ማለት ነው። ያ የእውቀቱ ምንጭ መገለጥ ይባላል። የሳይንሱ የሶሻል ሳይንሱ ራሽናሊዝም ወይ ደግሞ ሎጂካል ሪዝኒንግ፣ የናቹራል ሳይንስ ደግሞ ኢምፒሪካል ትሩዝ ብለን ይህን ጎራ ከፍለን ነው እንግዲህ አሁን ካሪኩለሞቻችንን ስንቀርጽ ሰዎች የሚማሩ ትምህርት ስንቀርጽ ይሄ ለምሳሌ በጣም ወሳኝ ነው። የናቹራል ሳይንስ ትምህርት ለዚህ ነው ብዙ ላብራቶሪዎች የሚያስፈልጉት። ምክንያቱም የሪያሊቲ ማወቂያ ምንጩ ኤቪደንሱ ኢምፒሪካል መሆን ስላለበት ያንን ቱልስ ይጠቀማሉ ማለት ነው። የሶሻል ሳይንስ የማህበረሰብ ትምህርት ደግሞ አይታችሁ ከሆነ በሙሉ ምክንያቱም የሚል ይበዛበታል።
ስለዚህ ስለ ሎጂካል ሪዝኒንግ ራሽናሊዝም ነው ምክንያታዊ ሀሳቦች ናቸው በሙሉ የሞሉት ማለት ነው። በዛ መልክ ትምህርቶቻችንን ቀርጸን እንግዲህ በዓለም ላይ ትምህርቶች በዚህ መልክ እየተሰጡ አሉ። ሌሎች ደግሞ እንደዚሁ አይደለም ከምክንያታዊ ውጪ ያለፈ የሰው ልጅ ማወቅ ያለባቸው እውቀት አለ። እሱም ከፈጣሪ የመጣ እውቀት ነው። ስለዚህ በተለዩ በተመረጡ ፈጣሪ በመረጣቸው ሰዎች አማካኝነት እግዚአብሔር እውቀትን ለሰው ልጅ ልከዋል። ሰው ልጅ ማወቅ እንዳለበት ለምሳሌ የጥበብ ሁሉ መጀመሪያ እግዚአብሔር መፍራት ነው። ሰው ልጅ እግዚአብሔር መፍራት አለበት የሚለው ትምህርት የተማርነው ሰዎች መንፈሳዊ ሰዎች ስለጻፉልን ነው። ስለዚህ እግዚአብሔርን መፍራት በራሱ እውቀት ነው ማለት ነው። ይሄ እውቀት ምንጩ ደግሞ ራሱ እግዚአብሔር ነው። እሱም የተገኘው በመገለጥ ነው ማለት ነው። ስለዚህ በአሁኑ ሰዓት ትምህርት እነዚህ ሶስት ጎራዎች አሉት ማለት ነው። የመገለጥ ጎራ መንፈሳዊነት ነው። ራሽናሊዝም የማህበረሰብ እውቀት ነው። ኢምፔሪካል ደግሞ የናቹራል የተፈጥሮ ሳይንስ እውቀት ነው። በዚህ የዓለም እውቀት የተሞላው በእነዚህ በሶስት ነው ማለት ነው። ስፔሻሊ በሶስት ነው። ሌሎች እንግዲህ አርት የምንላቸው አርቶች በሁለቱም ይከፈላሉ። በኋላ ግን እመጣበታለሁ። የአርት ራሱ ለብቻ አለው። አንዳንድ አርቶች ግን በዚህ በሶሻል ሳይንስም እንደገና ደግሞ በናቹራል ሳይንስ የሚመደቡ አሉ። ግን አርት በራሱ የራሱ ፍልስፍና አለው። ወደዛ በኋላ እመጣለሁ። ስለዚህ ኢፒስቴሞሎጂ ማለት ይሄ ነው። ኢፒስቴሞሎጂ የእውቀት ምንጭ ምንድን ነው? ሰው ልጅ እንዴት ነው የሚያውቀው? እንዴት የምንረዳው የሚለው የሚመልስልን ኢፒስቴሞሎጂ። ስለዚህ በሶስት ጎራ ከብለናል ማለት ነው። መንፈሳዊነት የምናውቀው ነገር ሁሉ ከእግዚአብሔር፣ ሰው ልጅ የሚማረው ከእግዚአብሔር ነው። ልጆች ከእግዚአብሔር የተማሩ ይሆናሉ የሚለው እሱ ሪቨሌሽን ነው። ሁለተኛው ራሽናሊዝም ነው። ይሄ ማህበረሰብ ውስጥ ያለው ስለ ማህበረሰብ አኗኗር፣ ስለ ማህበረሰብ ሪሌሽንሽፕ የሚያጠናው ሳይንስ የማህበረሰብ ሳይንስ ኢፒስቴሞሎጂካል አሰብሽኑ ራሽናሊዝም ይባለው ደግሞ ምክንያታዊ ነው። የናቹራል ሳይንስ ስለተፈጥሮ ሳይንስ ማወቅ፣ ተፈጥሮ ማወቅ፣ ስለ ሰው ልጅ እንቅስቃሴ ማወቅ፣ ስለ ኤሌመንቶች፣ ስለ ኬሚስትሪ፣ ስለ ባዮሎጂ፣ ስለ ጂኦግራፊም ጂኦግራፊ ብዙ ጊዜ ናቹራል ሳይንስ ነው። አብዛኛው ሶሻል ሳይንስ ፓርትም አለው። ይሄን ደግሞ የምንረዳበት እውቀት ኢምፔሪካል ትሩት የምንለው ነው። ስለዚህ ኢምፔሪካል ኤቪደንስ ነው። እሱ ደግሞ ሴንሳችንን የማየት የማሽተት የመዳሰስ ሴንስ ተጠቅመን እውቀትን ፕሮዲስ እናደርጋለን ማለት ነው፣ ወይም እናውቃለን። ስለዚህ በዚህ ነው የኤፒስቴሞሎጂካል አሰምሽን ሶስት ናቸው ማለት ነው። በዚህ መሰረት በዓለም ላይ ያለው እውቀት ሰዎች እየተማሩ አሉ ማለት ነው። ይሄ ኤፒስቴሞሎጂ ነው። ስለዚህ ካሪኩለም ስንቀርጽ ኤፒስቴሞሎጂካል አሰምሽን አለ ማለት ነው። ካሪኩለም ስንቀርጽ ኦንቶሎጂካል አሰምሽን አለ ማለት ነው። እዚህ አሰምሽኖቻችንን ጋይድ አድርጉና ማለት ነው ካሪኩለም ስንቀርጽ። ሶስተኛው ጀነራል ፊሎሶፊ አርት የምንጠቀው ማለት ነው። አርት ውስጥ ምን አለ? ስነ ምግባር አለ። አርት ውስጥ ምን አለ? ውበት አለ። ውበት እና ስነ ምግባር ነው ብዙ ጊዜ እዛ ውስጥ ያለው። ስለዚህ ሶስተኛው ሰው ልጅ ምን መውደድ አለበት፣ ሰው ልጅ ምን ማድረግ አለበት፣ ምንስ ማድረግ የለበትም፣ ከእሴት አኳያ ከቫሊዩ አኳያ ያን የሚመልስልን ፍልስፍና አለ። ለምሳሌ አንድ ሰው ምን ይጠላል፣ ምን ይወዳል፣ ለምን ይጠላል፣ ለምን ይወዳል የሚለውን ጥያቄ የሚመልሱልን ማለት ነው። ስነ ምግባር ለምሳሌ ዋትስ ጉድ ዋትስ ባድ፣ መጥፎ ማለት ምን ማለት ነው፣ ጥሩ ማለት ምን ማለት ነው፣ ቆንጆ ማለት ምን ማለት ነው፣ ቆንጆ ያልሆነ ደግሞ ካለስ ቆንጆ አይደለም ስንል ምን ማለታችን ነው? በምን መለኪያ ነው አንዱን ቆንጆ አንዱ ቆንጆ አይደለም ያለ ነው? በምን መለኪያ ነው አንዱን ጥሩ ነው አንዱን መጥፎ ነው ያለው? በምን መለኪያ ነው? ለምሳሌ ትዳርን መፍታት፣ ጋብቻን ማፍረስ ጥሩ አይደለም። ለምን? በምን መለኪያ ነው? ሰው መስደብ ጥሩ አይደለም። በምን መለኪያ ነው? ሰው መጥላት ጥሩ አይደለም። በምን መለኪያ ነው? መስረቅ ጥሩ አይደለም። በምን መለኪያ ነው? አንድ ሰው
ከራበው ዳቦ በሰርቆ ቢበላ ልክ አይደለም፣ የስነ ምግባር ጥሰት ፈጽሟል ይባላል። ለምን? እነዚህ ጥያቄዎች የሚመልስልህ ደግሞ ፍልስፍና አለ። እሱም አክሲዮሎጂ ይባላል። አክሲዮሎጂ የሚያጠናው ስለ ውበትና ስለ ስነ ምግባር ነው። ስለ ኤስቴቲክስ ስለ ኤቲክስ፣ ስለ ኤቲክስ ስለ ኤስቴቲክስ የሚያጠናው ፍልስፍና አክሲዮሎጂ ተብሎ ይጠራል። እንግዲህ አክሲዮሎጂ ውስጥ እንደ ምሳሌ የማነሳላቸው ለምሳሌ የሰው ልጅ የሞራል ጥሰት ይፈጽማል። የሞራል ጥሰት ማለት ነው። አንዱ የሞራል ጥሰት ለምሳሌ ሰው የሰውን ሕይወት ያጠፋል። ሰው ለምሳሌ የሰው ንብረት ይወስዳል፣ ይሰርቃል። እነዚህ የሞራል ጥሰቶች ትርጉም አላቸው። ሰው እንዳይሰርቅ፣ ሰው ሰውን እንዳይገድል፣ ሰው እንዳያዳላ፣ ሰው ሰውን እንዳይጠላ ለማድረግ ማለት ነው። ይሄ ሰው ልጅ ምን ቢማር ነው መግደሉን የሚያቆመው? ሰው ልጅ ምን ቢማር ነው መስረቅን የሚያቆመው? ሰው ልጅ ምን ቢማር ነው ሰውን መውደድ የሚጀምረው? የሚለው እሴቶች በተለይ ቫሊዩስ በጣም በትምህርት ቤት ውስጥ መግባት አለባቸው። ምክንያቱም አንዱ የሚዳበረው በትምህርት ስለሆነ ማለት ነው። ለምሳሌ ሞራል ኤጁኬሽን፣ ድሮ ሞራል ኤጁኬሽን ይባላል። ሞራል ኤጁኬሽን አንዱ ይሄ ነው። በትምህርት ቤት ውስጥ በተለይ ከሕፃንነት ጀምሮ ወንጀል አለመስራትን፣ ከወንጀል ነገር ጋር የተያዙትን ለምሳሌ ስርቆትን፣ መሳደብን፣ ማዳላትን፣ መዋሸትን የመሳሰሉ ነገሮች መዋሸት አግባብ እንዳልሆነ፣ የመዋሸት ኮንሲኩዌንሱን ምን እንደሆነ፣ ኔጋቲቭ ኮንሲኩዌንሱ ምን እንደሆነ የምናስተምራቸው ከሆነ ተማሪዎች መዋሸትን ይተዋሉ፣ እውነት መናገር ይጀምራሉ፣ መስረቅን ይተዋሉ፣ ሰውን መውደድ ይጀምራሉ። ስለዚህ አድሎ መፈጸምን ይተዋሉ። እነዚህ ነገሮች በማህበረሰብ ውስጥ ገብተው የተማሩ ወጣቶች ወደ ማህበረሰብ ገብተው ከማህበረሰብ ጋር ለመኖር አይቸገሩም ማለት ማህበረሰቡን መልሰው ያገለግላሉ በተማሩት ትምህርት ማለት። ስለዚህ ምን ይማሩ? ሰው መልካም ሰው እንዲሆን፣ ሰው በጎ ስራ እንዲሰራ ምን እሴቶች እናስተምራቸው የሚለው ይመረጣል ማለት ነው። ለምሳሌ በወንድና በሴት መካከል ያለው ልዩነት ሴት የበላይ፣ ወንድ የበላይ፣ ሴት የበታች፣ የወንድ ሮል ለብቻ፣ የሴት ሮል ለብቻ የሚሉ ነገሮች በሴቶች ላይ የሚደርሳቸው የሞራል ቫሊዩ ጥሰቶች በትምህርት አቀባበላቸው ላይ በማህበረሰብ ውስጥ ያለ ኮንፊደንስ እንዲኖሩ ምክንያት የሚሆናቸው ያለምንም ምክንያት ሲገለሉ፣ ለምሳሌ ሰውን ማግለል፣ ሰውን መጥላት። ባለፈው እዚሁ ሐዋሳ የሆነ ፀጉሬ ሊስተካከል ፀጉር ቤት ገባሁና አንዱ የራሱን ልጅ ፀጉር ለማስተካከል ኦልሞስት 16 ዓመት የሚሆነው ልጅ ይመስለኛል። አዎ። እና እዛ ፀጉር ቤት ውስጥ ሴቶችም አሉ ወንዶችም አሉ ቆራጮች። እና ሌሎቹ ወንዶች በሙሉ ፀጉር ይዘዋል፣ እየቆረጡ ነው። እና አንዷ ሴት ነፃ ነች፣ ሰው እየጠበቀች ነው። እና በቃ ያው እሷ አለች ቁጭ በለ እሷ ትቆርጣለች ሲባል እኔ ሴት አትቆርጠኝም አለ። ሴት አትቆርጥ ለምን? አይ በቃ እኔ በሴት አልቆረጥም አለ። አሁን እንግዲህ ይሄ ልጅ ትምህርት ቤት የተማረው ሊሆን ይችላል፣ ወይ ደግሞ ወላጆቹ እንግዲህ ያስተማሩ ሊሆን ይችላል። በ16 ዓመት እድሜ ሴት ፀጉሬን አትነካም የሚለው አሁን በጣም ተሰማት። እሷ እኔ ራሴ እያየኋት ነበርና እንደ ምላሽ ሲሰጣት ፀጉር አስተካካይዋ ሴት በጣም ነው ፊል ያደረገችው። ይሄ አሁን መነገር የሌለበት ነው። በሴትና በወንድ መካከል በስራ ላይ ምንም ሮል የለው። ወንድ ማስተካከለ፣ ሴት ማስተካከለ፣ አይኔ ደንበኛዬ እገሌ ነው የሚያስተካክለኝ በፊት ነው እገሌ ጠብቀዋለሁ ሳሶኬ ይታወቃል። ይሄ ግን ሴት በሴት አልስተካከል በሚለው መልእክት ሌላ መልእክት አለው ማለት ነው። አንድም ሴት አትችልም ነው፣
ሁለትም ሴት እርኩስ ነች እኔን ገላይን አትነካኝም ሊል ይችላል ማለት ነው። እና በጣም ነው የጎዳት። እነዚህ ነገሮች በትምህርት ቤት ውስጥ ካላስተማርናቸው ማለት ነው ካላስተማርናቸው በተለይ ማህበረሰብ ውስጥ ገብተን የምንሰራቸው የምናሳያቸው የምናደርጋቸው ነገሮች ራሳችንን የምንጎዳ ሌላውንም የምንጎዳ ይሆናል ማለት። ስለዚህ ሞራል ኤጁኬሽን አንዱ ያለው በዚህ ፍልስፍና ውስጥ ነው፣ አክሲዮሎጂ በሚለው ፍልስፍና ውስጥ ነው። ስለዚህ ዋት ኢዝ ጉድ ኤንድ ዋትስ ባድ የምንለው መልስ የጥያቄ የሚጠይቅ ነው። ዋትስ ጉድ ኤንድ ዋትስ ባድ የሚለው ጥያቄ የሚጠይቀው አክሲዮሎጂ ነው። ምላሹ እንደ ሰዎቹ የሚከተሉት ፍልስፍና ይሆናል ማለት ነው። ግን በምን እናውቃለን ነው? ዋትስ ጉድ የሚለው በምን እናውቃለን? ዋትስ ጉድ ኤንድ ዋትስ ባድ ለምሳሌ ድርብ ጋብቻ አንድ ሰው ኢኮኖሚው ከፈቀደለት ድርብ ጋብቻ ቢኖረው ምንድነው ችግሩ? ድርብ ጋብቻ መጥፎ ነው ወይስ ጥሩ ነው የሚል ጥያቄ ይነሳል። ለምሳሌ ከሞራል ጥያቄ ነው። ይህን ጥያቄ ለእናንተ ላንሳላችሁ። ድርብ ጋብቻ ምንድነው ኮንሲኩዌንሱ ጥሩ ነው ወይስ መጥፎ ነው? ድርብ ጋብቻ ይሄን መልሱልኝ እስቲ እጃችሁን አንስታችሁ። ከኔ ጋር ናችሁ ግን አላችሁ ነው ዝም ብዬ ለፈለፍኩት? አለን ሳሊ ውዴሳ እጁን አንስተዋል። እሺ ሳሊ አለን። ሳሊ እጅን አንስታል አይደለም? ለመመለስ ነው። አመሰግናለሁ ዶክተር። እሺ ልሞክር ብዬ ነው። እሺ ሞክረው። ምናልባት ድርብ ጋብቻ በምንኖርበት ማህበረሰብ ስናየው አንደኛ ኢኮኖሚ ራሱ ቢኖር እሱ ወዶ አንደኛውን የመጀመሪያውን ባለቤት ወይም ደግሞ ሚስቱን ቢያገባም ከዛች የምትወለደው ልጅ ጭምር የኋለኛውም የማይወዱበት ሁኔታዎች አሉ። እሱ ራሱ እንደውም መጨረሻ ላይ የሚጨነቅበት ጥያቄው መመለስ የማይችልበት ደረጃ ይኖራል። ኮንሲኩዌንሱ ደግሞ ከሱ ኋላም የሚበዛበት አለ። እንደ ጥላትነት የመተያየት አባታችን አንድ ነው ከማለት ይልቅ በቃ እንደ ተቃራኒ የሆነ ጎራ ይዞ እንደዚህ አይነት ይታያልና ያጋጥሙናል። እኛ የምንኖርበት ማህበረሰብ እነዚህ አይነት ሁኔታዎች ስላሉ ኮንሲኩዌንሱም ለሚቀጥለው ትውልድም ስለሚተርፍ ጥሩ አይደለም የሚለው ከዚህ አንፃር ነው ለማለት ነው። አመሰግናለሁ። እሺ መልካም ነው ሳሌ። እሺ ሌላ ማን ነው? ምንድነው አክሲዮሎጂካል ጥያቄ ነው። ኮንሲኩዌንሱ ጥሩ ነው ወይስ ጉድ ኦር ባድ የሚለው ነገር ምን መልሰው እንዴት ነው? ጥሩ ነው የሚያሰኘው ምንድነው? ባድ ነው የሚያሰኘው ምንድነው የሚለው ነው። እስቲ ሌላ የሚመልስልኝ ማን ነው? ሞክር። አቤኔዘር እያለሁ እስቲ ሞክር። እሺ አብርሃም ተፋሞ ፓስተር አብርሃም። አቤት። እሺ አመሰግናለሁ። በእርግጥ ይሄ ጥያቄ አሁን ባለፈው እንዲሁ ተመሳሳይ ይሄው ራሱ ጥያቄ ተነስቶ ተወሰነ ሪፍሌክት አድርገናል። ድርብ ጋብቻ መጥፎ ነው ጥሩ ነው መጥፎ ነው የሚለው ያው ጥሩ አይደለም ነው እንግዲህ የተወሰነ ባለፈውም ሪፍሌክት ማድረግን አስታውሳለሁና ለምንድነው አንድ ሰው በአንድ ጊዜ ማፍቀር የሚችለው አንድን ሰው ብቻ ነው። አንድ ሰውን ነው በአንድ ማፍቀር የሚችለው ልቡ ውስጥ በትክክል ማለት ነው። እና ማፍቀር የሚችለው አንድን ሰው ብቻ ነው እና በልቡ ውስጥ
ስለዚህ ድርብ በሚሆንበት ጊዜ ግን በአንድ ጊዜ ሁለት ሰው እንደ መውደድ ማለት ነው። ያ ደግሞ በባለትዳሮች መካከል ወይም በሁለት ሚስቶች ወይም ሴቶች መካከል መቀናናትን ቅናትን እንደሚፈጥር አይተናል። ከሊያና ከራሄልም መጽሐፍ ቅዱስ ላይ የምናየው ይሄንኑ ነው እና እርስ በእርስ ቅናት እስኪቃጠሉ ድረስ ባሏ ወደዛ ሲሄድ ወደዚህ ሲመጣ እና በዛ ምክንያት እንደዛ አይነት ሁኔታዎች እንደነበሩ በመጽሐፍ ቅዱስም በግልጽ እናያለንና ስለዚህ ከዚህ አንፃር ድርብ ጋብቻ ማለት ጥሩ አይደለም። ጥሩ ጎኑ የሚያመዝን ወይ መጥፎ ጎኑ ነው የሚያመዝነው። ጌታ ኢየሱስ ይባርክ። ፋስ አብርሃም እውነት ነው። አሁን ትዝ አለኝ ባለፈው የመለስከው አንተ ነህ። ኮንሲኩዌንሱ ነው። ኮንሲኩዌንሱ ለምሳሌ ጉድ የምንለው ጉድ ኢቲክስ ብሪንግ ቱ ሃስ ሳቲስፋክሽን ነው። እርካታ የሚሰጠን ነገር በሙሉ መልካም ነው። እርካታ የማይሰጥ ነገር በሙሉ እኛ ባድ ነው፣ ባድ ኮንሲኩዌንስ አለው እንላለን ማለት ነው። ይሄ እግዚአብሔር ሲፈጥረን ሳቲስፋክሽን ራይት አክሽን ምንጊዜ ሳቲስፋክሽን አለው። ወደ ራይት አክሽን የሚመራው ነገር በሙሉ ሳቲስፋክሽን አለው። ወደ ሮንግ አክሽን የሚመራ ነገር ሁሉ ዲስሳቲስፋክሽን አለው። ለምሳሌ አንድ ሰው ተናዶ ሰው ከገደለ በኋላ ሳቲስፋክሽን አለው ዲስሳቲስፋክሽን አለው? እስቲ መልሱልኝ። ሳቲስፋክሽን አያገኝም፣ እረፍት አይኖረውም። በምንም ሁኔታ ያው ይወቅሰዋል እና ይጨነቃል በብዙ ነገር። ትክክል ነው። ስለዚህ ሮንግ አክሽን ምን ጊዜም ወደኛ የሚስበው ዲስሳቲስፋክሽን ነው። አንድ ሰው ከሰረቀ በኋላ ጊዜያዊ ችግሩን ቢያሟላበትም ግን መስረቁን እንደ ጥሩ ነገር አያየውም። እንደ ሌላ አማራጭ ስለሌለ ነው እንጂ እርግጠኛ ነኝ አንድ ሌባ ሀብት ማፍራት ከጀመረ ሌብነቱን ይተዋል። ስለዚህ ምክንያቱም ሌብነት መስረቅ ኦልዌይስ ሳቲስፋክሽን ሳይሆን ዲስሳቲስፋክሽን የሚያወጣው። ለምሳሌ መንፈሳዊ ሰዎች አይደለም መስረቅ አስራት እንኳን ሳንከፍል ስንቀር ምን ያህል ውስጣችን እንደሚወቅ እናውቃለን። ግን የሰው እቃ መውሰድ አንችልም። ለምሳሌ እኛ ክርስቲያኖች የሰው እቃ መስረቅ አንችልም፣ በፍጹም አንችልም። እንደው እንደ አጋጣሚ እንኳን ብናደርግ ውስጣችን